ብሩኬ ደግሞ የሰጠሽ ቀለበት ብቻ አይደለም። አንዳንዴ እንደ ሲምቦል ነው አይደል የሚታየው። ዋናው ነገር ውስጣችን ላይ ያለው ነገር ነው። ነገር ግን አንዳንድ ሰው በቃ ለሚወደው ሰው እምነቱን ነው የሚሰጠው ብዬ ነው ማስበው። መስቀል ሲሰጥሽ የመስቀልን ትርጉም እናውቃለን። ስለዚህ እምነቱን ነው የሰጠሽ እያልከኝ ነው? እምነቱን ብዙ ነገሩን ራሱን ብዙ ነገሩን የሰጠሽ ይገባኛል ብዬ ነው ማሰብ። እኔ እንደዛ ነው የምረዳው ነውም ሲጀመር። በቃ በዚህ ደግሞ ደስ ማይለው ሰው የለም። ማይቆይ ደስታ ምናምን ልትዩ የምትችይው አይነት ነገር አይደለም። አይ ልክ ነህ እኮ ግን ያው እኔ ደግሞ ታውቃለህ ብዙ ሩጭ ያልጠገብኩም ብዙ አልበላሁም። ለራሴ ሆድ ራሱ ማሰብ አላቆምኩም ገና እና ብዙ ነገር ማስብበት ደረጃ ላይ አይደለሁም በዚህ ሰዓት። ለምን ብትለኝ ሁለታችንም ገና ነን እውነት ለመናገርና በዚህ ሰዓት ደግሞ እኔ በተለይ ቀለበት ማድረግ የለብኝም ብዬ አስባለሁና እኔ እሱን በጣም ነው የፈራሁት። ልመልስለት ብዬ በጣም ፈራሁት። ምን ቀለበቱ ለምን እኔ እንጃ ከበደኝ። በቃ ማለት ትልቅ ኃላፊነት ነው የተሸከምኩት ገና በዚህ ጊዜ በዚህ እድሜና አውቃለሁ ገና ጩጬ እያሉም እኮ ብዙ ነገር ውስጥ ትዳር ውስጥ ምናምን እንደሚገቡ አውቃለሁ። ግን እኔ ደግሞ ሩጬ ሳልጠግብ ትዳር ውስጥ ገብቼ የእሱን ደስታ ማጨለም አልፈልግም። ገባ ገና ላይፍን አላየሁትም በደንብ እንዴ ማሰብሽን ቢያውቅ እኮ በቃ ጨለማ። ሰላም ፋሚሊ እንዴት ናችሁልኝ? ዛሬም ተመልሼ መጥቻለሁ። ባለፈው ክፍል እንደተመለከታችሁት ሀይሚና ብሩክ ያደረጉትን አይታችኋል ማለት ነው። ያላያችሁ ሰዎች ፓርት 2 እና ፓርት 1 አለላችሁ ገብታችሁ ማየት ትችላላችሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉልኝ እና ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ላይክ ሼር ማድረጋችሁንም እንዳትረሱ። በተለይ ሼር ማድረጋችሁንም እንዳትረሱ። የዛሬ ቪዲዮ ደግሞ ቤንግና ቀውጥ የሆነ ቪዲዮ ነው እና አብረን ተከታትለን እንመጣለን ማለት ነው። ሰብስክራይብ እያደረጋችሁ ቪዲዮ ላይክ እያደረጋችሁ ቪዲዮን ጨርሰን እንምጣ ወደ ቪዲዮ። አይደለም እኮ ገባኝ። ለዛ ነው እኔ እሱ ፊት ለፊት ሄጄ መመለስ ያልፈለኩት ቀለበቱን። ምን እያልሽ እንደሆነ እየገባኝ አይደለም። የሚሻውነት ሚኪና አንተ መልስለት። ምን ቀለበቱ ምን ብዬ ነው መልሰው? ኧረ የሚሽፈም ቤት እንዴ! ኧረ አርጊው አላረገውም። እኔ ምን ብዬ ማለት ከአንተ እንደ ወንድም ምናምን ትቀራረባለህ። ካሜራ ይዤ የመጣሁት ለዛ ነው። እና እኔ ወንድሜ ሲከፋው ማየት እፈልጋለሁ እንዴ? አትፈልግም? እሱማ አትፈልግም ይገባኛል። ግን እኔ ደግሞ በቃ እኔ እንጃ የሚመታኝ ሁላ ይመስለኛል። ይሄን ቀለበትን ካብለው በጣም ነው የሚከፋው። አስበኸዋል? እኔ እኮ ባረገው ደስ ይለኛል፣ ግን ለዚህ ኃላፊነት ብቁ አይደለሁም። እኔ እሱን ማስደሰት አልችልም። በዛ ላይ ደግሞ እኔ ቀለበት አስሬ ምናምን አሁን ፎቶን ፖስት ሳረግ በቃ ከዚህ በኋላ የቀለበት አያልቅም። ለምን እንዴ? እኔ ገና ሩጭ አልጠገብኩም። አይ ምን እያልሽ ነው? እሺ እኔ ወስጄ ልሰጠው ማለት ነው እኮ ነው ሚኪያስ ማለት ነው። ለዛ ነው እጄ ለብሩኬ እንካ አልፈልግም ብላለች ብዬ ምን ችግር አለው? ሀይሚቲ እኔ በጣም ወድሻለሁ። የፈለግሽበት ላኪኝ፣ የትም ሄዳለሁ፣ ምንም ላደርግልሽ እችላለሁ። ይሄን ነገር ግን በፍጹም አላደርግም። ሲጀምር ይሄ ከሌላው በምን ይለያል? ምን ችግር አለው? በጣም ይለያል እንዴ ሌላ ነገር የምታደርግልኝ ከሆነ ይሄንን እንድታደርግልኝ ነው የምፈልገው። ምንም አታደርግልኝ፣ ይሄን ብቻ እንድትወልቂ አርጊው እሺ እኮ እሺ ስልሽ ተወጪዋለሽ። አርገሽው እናውራ። አርጊው ነው እሺ ትለኛለህ እኮ እሺ ስልሽ ተወጪዋለሽ። አርገሽው እናውራ እኮ ነው ያልኩሽ። እሺ ያውሽ እንዴ ሃይሚ ምን ማለት ነው? መልስለት። ምን ብዬ ነው የምመልሰው? ሃይሚ እኔ ለዚህ ኃላፊነት ብቁ አይደለሁም፣ አንተን ማስከፋት አልፈልግም እና ለዛ ነው ፊት ለፊት ቀለበቱን ስመልስልህ ሀዘንህን ማየት ስለማልፈልግ ነው ብላ ይሄን ቀለበት ሰጠችኝና እኔ የምታወራትን እንደፈለክ ብቻ አንካ ብለህ ስጠው። ከዛ እኔ ስልኬን አጠፋፋለሁ። አታስብ አላገኘው። ይሄ አይሆንም። እኔ ሞቴን እመርጣለሁ። ለምን አልወስድም እውነት በዚህ የምጠይኝ ከሆነ እንደፈለግሽ ማለት ነው። አረሚሽ በእናትህ ተቸገርልኝ። ታው እኔ ከልቤ ነው የምልሽ። ሞቴን ነው። ምን ችግር አለው? ይሄን ቀለበት ወስደህ ብትሰጠው? አልወስድም። ሞቴን ምንም እኮ አይጎልም አይደለ? እኔ አንዴ ሞናት እኔ እንደ ወንድሜ ስለማይህ ለሱም ስለምትቀርበው እንደ ወንድሙ ስለሚያውቅ አይደለም አንተን የጠራው። እኔ ወንድምሽ እኮ ነኝ። ሌሎችን መጥራት አቅቶኝ ነው እኮ ይገባኛል። ግን አይሆንም። ማንንም አይደለም። ለዛ እኮ ነው አንተ ትረዳኛለህ። ሁሉም እርግጠኛ ሆኜ ልነግርሽ እችላለሁ። ይሄንን ማንንም ማድረግ ያለ። እሺ ተው በቃ አንተ ባትመልስልኝ አንዳቸውን ጠርቼ ይሰጣቸዋል። ይኸውልሽ አይሚሻ እኔ አንድ ላይ የመሆናችሁ ምክንያት ነው እንጂ የምፈልገው ቀለበቱን አልፈልግም ምናምን እንደዛ አልፈልግም። እኔ አሁን የዚህ ምንም እኮ ነው ትርጉሙ ያልገባኝ። አሁን ማለት ትርጉሙ ያልገባኝ ስለ የቀለበቱ ምናምን ሳይሆን በቃ እኔ አሁን በዚህ ሰዓት ላይ ቀለበት አስሬ መዞሬ መታሰር ነው። እኔ ደግሞ መታሰር አልፈልግም።
ለዛ ነውና እንካመልስለት። አንቺ ብዙ ዓለም ነው እንደ ያለሽ እንዴ መታሰር ምናምን ትኛለሽ እንዴ? ብዙ ዓለም እንግዲህ ፋሚሊ ቪዲዮን እየተመለከታችሁ ያለው ቪዲዮ ይሄን ይመስላል። ስለዚህ ምንድነው ምን ማለት ነው? ቆይ ትላንትና ከትላንት ወዲያ ነበር ይሄን ነገር ሲያደርጉ የነበሩት። ዛሬ ደግሞ አዲስ ሀሳብ ይዛ መጣ። ይሄን ቀለበት አወልቃለሁ የምትልበት ምክንያት ምንድነው? የሀይሚ ችግር ምንድነው? ኮሜንት ሴክሽን ላይ ገብታችሁ እና ቪዲዮን ሲጨርሱ በተለይ ኮሜንት ሴክሽን ላይ ምን እንዳሰበች ግራ ገብቶናል እና እስኪ ቪዲዮን ተከታትለን እንመለስ። ስለዚህ ሰብስክራይብ ማድረጋችሁን ቀጥሉ። ስለዚህ ላይክ ማድረጋችሁን፣ ቪዲዮን ሼር ማድረጋችሁን እና ኮሜንት ሴክሽን ላይ ደግሞ ቪዲዮ ሲጨርሱ ኮሜንታችሁን ማስቀመጥ ትችላላችሁ። ወደ ቪዲዮ እኔ መካሪ ገና አልኖርኩትም፣ ዓለሜን አልኖርኩትም። እኮ ዓለምሽን ሊያሳይሽ እየሞከረ ነው። እንዴት ነው ቀለበት መልስ ምናምን የምትይኝ? ምን ችግር አለው? አይ ልክ አይደለም። አይምሻይ የሆነ ነገር ሆነሻል። ታለሚ እውነት የሆነ ነገር ሆነሻል። ተው ግን አይ እኔ አላደርገውም። እኔ ሞቴን እመርጣለሁ አልኩሽ እኮ ሚኪ፣ በእናትህ እኮ የምሬን ነው። እኔ ከልቤ ነው ሞቴን እመርጣለሁ። በዚህ ምክንያት ምጠይኝ ቸገርሻለሁ ምናምን እያልከኛል ነበር። አይ አንቺ ለኔ ብዙ ነገር ነሽ አይደል? በዚህ ምክንያት ምጠይኝ ከሆነ ጥኝ እኔ ችግር የለብኝም። እኔ እንደ ወንድሜ አይቻልም እንዴ መጥቼ ምንም ላደርግልሽ እችላለሁ። እዚህ ምድር ላይ ያዘሽ ምንም ላደርግልሽ እችላለሁ። ግን ይሄን ቀለበት ለቡቡ መመለስ አልችልም። እኔ አንድ የመሆናችሁ ምክንያት መሆን ብቻ ነው የምፈልገው። ገባሽ አይደል? በጣም ነው እሱ ማለት ለኔ ምን እንደሆነ ታውቂያለሽ? አውቃለሁ አይደል? አውቃለሁ። ስለዚህ ምንም እና የእሱን ደስታ ላለማየት ብለህ እኔ ታስሬ እንድኖር ፈለግክ ማለት ነው? እኔ የእሱን ደስታ ነው እንዳልኩት የእሱን መከፋት ላለማየት ብለህ እኔ የሁለታችሁንም መከፋት አልፈልግም። አንቺም ደስተኛ እንድትሆኝ ይፈልጋል። እሱም ሲጀመር ባለሽበት ሁኔታ በጣም ደስተኛ ነሽ። በጣም ነው ያስከፋኝ። ሀይሚሻይ ቀለበቱን በመመለስ ምናምን እንዴ አታልቅሽ። ቆይ አለቅሳለሁ። በእናትህ ሞቴን እመርጣለሁ አልከኝ እኮ እኔ መመለስ አልችልም። ሀይሚሻ በእግዚአብሔር አታልቅሽ። ተው በእናትህ ላልቅስበት። ተው ላልቅስ። እኔ በጣም ከፍቶኛል። ኧረ ከልቤ ነው። ተው በእናትህ እንዳትነካኝ። በቃ እረፊ። በእግዚአብሔር በጣም ነው ያስከፋኝ አልኩ። በቃ ተውኝ። በቃ አንተ እንደውም በቃ ወንድሜ አይደለም ከዚህ በኋላ። ሀይሚሻ እኔ በጣም ወንድምሽ ነኝ። ተው ወንድሜ ብትሆን እህትህ ብሆን ይሄን ቀለበት ትመልስ ነበር እኮ። ይኸውልሽ ከልቤ ነው። በቃ የትኛውንም ነገር ላደርግልሽ እችላለሁ። ምንም ከልብ አይደለም እንዴ ሀይሚሻ። ኧረ እግዚአብሔር አንቺ ምን ሆነሽ ነው? ተው እናትህ ተው እንዴ ዞርሽ እያየሽ አውሪኝ። እኔ አንተን ማየት አልፈልግም። ለምን? በቃ አልፈልግም። ሀይሚሻ እኔ አቦባ ወዳለሽ እንዴ ስታይ ማለቅስ ነው እንደሚመስል ሙድ እያዝኩብህ ነበር ከኋላ ዞሬ ና ሲጀመር እሺ ብትለኝ ነበር የሚገርመኝ። ጠላቴ ነበር የምትሆነው ከዛ በኋላ ግን አያችኋ ሞቴን እመርጣለሁ አለኝ። እውነት አሁን ነው ማልቀስ። እሺ ተረጋጋ በቃ። ኧረ ምንም ችግር ቀጭኑ ተረጋጋ። አሽን ስላልያዝኩ ነው። ፀጉርን ከተቆረጥክ በኋላ በጣም ጉልበት ጨምሯል። ካሮጥኩ ሱቅ ካላክሽኝ እያልከኝ ነው። እና ለማንኛውም ቤተሰቦች አይታችኋላ ግን አስተሳሰቡ ምን ያክል እንደሚያከብረው ቡቡን እኔንም በጣም እንደምታከብረኝ ነው ያየውብህና በዚህ ንግግርህ በጣም ነው ያስተማርከኝ። እኔ በዚህ ሲጀመር አንተን ለመፈተን ነው እንትን። በነገራችን ላይ ብሩኬ ያውቃል። እኔ አይደለሁም ጠላት ብሩኬ ነው። እሺ ሄዳ እሱን አናግረው። እኔ ተልኬ ነው። ሲጀመር ይሄን ቪዲዮ ማየት ትችላለህ፣ ከመጀመሪያ እስከ መጨረሻው ማየት ትችላለህ። እኔ ተልኬ ነው የመጣሁት፣ ቡቡን ላከኝ። እኔ ደግሞ ተልኮይን ለመፈጸም አልተኛም እተጋለሁኝ ብዬ ተናግሬያለሁ። ስለዚህ እንግዲህ እኔ መናገር ያለብኝን ተናግሬያለሁ። ስላዳመጥከኝ አመሰግናለሁ። አሁን መሄድ ትችላለህ። እኔ እሄዳለሁ። አይ ጥሩ ጨዋታ ነው። እውነት ቆንጆ ጭዌ የምር ደስ የሚል ኧረ ችግር የለም እንዴ። ኧረ ቂም አትያዝብኝ። ነገም ሌላ ቀን ነው። ነገም ሌላ ቀን ነው። ሲጀመር ቡቡ ለምን እንደላከኝ ገብቶኛል። አሁን ነው የገባኝ። ይኸው ፎከረብኝ፣ ፎከረብኝ። በቀል አስቀምጬ ልሄድ ነው። በቃ ይቅር በለኝ እባክህ። በቃ ችግር የለም ይቅር በለኝ እንዴ።
እኔ ሌላ ነገር አሁንም ላኪኝ። እሺ ላክሻለሁ፣ ግን እንደዚህ እንዳትይ አንተ ስታስበው እንደው ይሄን የመሰለ ቀለበት እዩት እስኪ በእናታችሁ። እንዴት እመልሳለሁ በዚህ ፍጥነት? እንዴ በዚህ ፍጥነት ሳይሆን ምን አረገኝ ቡቡዬ? ምንም አላረገኝም። እኔ ራሱ የምታረግልኝ ባገኝ አረግ ነበር። ተንበርክካ ታርግልህ። ኧረ ደስ ይለኛል። እሱና የምፈልገው አይ ግን የምር በጣም ያምራል። ታውሽኛለሽ። ምንድን ነው ፖዝ አደረኩኛ። ማን ነበረች ያቺ ስሟ? ቃጁ ነው። እሷ ገጸ ባህሪ ነች። እሷ ታርግላ። ግን አሁን እኔ እንጃ ፀጉርህን ተቆርጠሃል። እንዴት ነው የምታደርግልህ ብለሃል። ግን እሷ ታርግልህ። ቃጁ ነው። ቃጁ ታርግልህ። ምን አቅም አለኝ? ለነገሩ እሷ ወንድ በት ለማንኛውም አመሰግናለሁ ለዚህ ትህትና። በመጀመሪያ ስጠራህ በጣም በቃ አክብረኸኝ ቶሎ ነው የመጣኸው። አመሰግናለሁ። ሲቀጥል ደግሞ አንተን ለመፈተን እኔና ቡቡ ተመካክረን ያደረግነው ነገር ነው። እንዳይደብርህ እንዳይከፋህ። ግን በዚህ አጋጣሚ በጣም አከብርሃለሁ። የምር የመለስክልኝ መልሶች በሙሉ ምን ያክል ለኛ ቦታ እንዳለህ ነው የተረዳሁትና አመሰግናለሁ። ብቻ ዛሬ መጣሁት በአንተ ቤት ነው። ቅድምም አምልጦኝ ተናግሬያለሁ እኮ ያው እና ለዚህ ልጅ ሰብስክራይብ አይገባውም ብዬ ዘባርቄ ነበረ። አንተ ዝምተኛ አይደለም ስለማከብራት ነው ማለት እንደዚህ ያልኩኝ እንጂ ዝምተኛ ሆኜ አይደለም። በጣም ነው የማወራው እንዴ። አውራ ብቻ በይ። እሺ አውራ። ኧረ በቃ እሺ ለማንኛውም ሰላም በላቸው ቤተሰቦችን። ከዛ ሰብስክራይብ አድርጉኝ በልና የአንተ ቤት ስለሆነ ራስህ ዝጋው። እሺ ሰላም ብያለሁ የኔ ምርጥ ቤተሰቦች። ያው የሷ ተባባሪ ናችሁ። ምን ማለት ነው ፋሚሊ? እንደዚህ ይቻላል እንዴ? ትላንትና ከትላንት ወዲያ በተለይ ትላንት ወዲያ ያደረገችውን ቀለበት አንድ ቀን እረፍት ሳይሞላው ምን ማለት ነው መልሳለሁ ማለት እና ወንድምየውን ጠርታ ያደረገችውን ነገር ተገቢ አይደለም። ይሄ ልክ አይደለም። በእኛ በፋሚሊ በሚወዷችሁ ውጭ ሀገር ሆኖ በጣም ብዙ ሰዎች ስለሚከታተላችሁ እና ስለሚከታተሏቸው እነዚህ ሰዎች ላይ ሙድ እያዙ ይመስለኛል እና ስለዚህ አግባብ አይደለም። ይሄ ቀለበት ማውለቅ ጥሩ አይመስለኝም። ምክንያቱም የብሩኬ ልብ ይጎዳል። ሌላ ደግሞ ብዙ ነገር መስዋዕትነት አድርጎ ገንዘብ ከፍሎ ምናምን እንትን ብሎ ነው የተዘጋጀበት ይሄ ቀለበት። ስለዚህ ማይደረግ ነገር ባታርጊ ደስ ይለናል ሀይሚያችን። እና ቀልድም ከሆነ ፕራንክም ከሆነ ምን አይነት ቪዲዮ እንደሆነ ግራ ገብቶናል። እስኪ ተከታትለን እንመለስ። ይሄ ነገር ፋሚሊ ተረጋግታችሁ ማየት ትችላላችሁ። እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ። ወደ ቪዲዮ ግር የለውም ግን ብቻ እወዳችኋለሁ። ብዙ አላወራም። ሀይሚሻይ አመሰግናለሁ። አስበሽ ምናምን የቤት መተሽ ስለሰራሽልኝ ቪዲዮ ምናምን እግዚአብሔር ያክብርልኝ። የኔ ብቻ ሀሳብ አይደለም ቡቡዬማ ሁሌ እንደሚያስብልኝ እኮ አውቃለሁ። እኔ እንደውም አንዳንዴ ጋሼ ልበለው እንዴ እላለሁ። ለምን? በቃ እንደ አባት ነው ልጅ የሚያደርገኝ። ታውቂያለሽ ብዙ ነገር። አባቢ በለዋ ታዲያ። አባቢ ልበለዋ። የእንጀራ አባት ነው እንዴ ጋሼ የምትለው? እሺ አባቢ ብያለሁ። እና ሁለታችንም ያው አመሰግናለሁ ማለት ነገሩን ማቅለል ይሆንብኛልና አይ የሆነ ቦታ ላይ ቆሜ ብቻ አንተ ትልቅ ቦታ ደርሰህ ማየት ነው የምንፈልገው እንጂ ምስጋና ምናምን አያስፈልግም። በእህትና በወንድም መሀል ምናምን ምስጋና አያስፈልግም። ግን ትልቅ ቦታ ደርሰህ እንደምታኮራን አልጠራጠርም። ይሄ ኔጋቲቭ ነገሮች ወይም ደግሞ የሰው ያው አንዳንዴ ከፍ ከፍ ስትል ባይዘው በዛው ልክም ጠላት ይመጣብሃልና የሚጥልክ አጓጉል ኮሜንቶች ምናምን ደርሰዋል። ግን እነሱን ወደ ኋላ እያልክ አንተ ራስህን በምታውቀው ልክ ወደፊት ሄደህ የምትፈልገው ቦታ ላይ ራስህን አድርገህ እንደምታኮራን አልጠራጠርም። ይኸው ከቅዳሜ ጀምሮ ቅዳሜ ክሬቲቭ አዋርድ አለ እጩ እንደው ያለሻ ቀጣይ ሳምንት ቅዳሜ ማለት ነው እና እንደምትመረጥ ተስፋ አድርጋለሁ። ቲቪ ላይ ስመጣ ሚኮቼ እና ፋሚሊዎች አመሰግናለሁ። ቡካዬ እግዚአብሔር ያክብርልኝ የኔ ወንድም እና ሰብስክራይብ አድርጉኝ እንጂ በእናታችሁ ሰብስክራይብ አድርጉኝ እና አመሰግናለሁ። እግዚአብሔር ይስጥልኝ። አይምሻይ እንሂድ። እሺ ነገር እውነት ቢሆን ኖሮ ከባድ ነው። ስለዚህ ትላንት የተደረገውን ነገር አይታችኋል ማለት ነው የኔ ፋሚሊ። ስለዚህ ፕራንክ እንደሆነ ገብቶኛል።
እንኳንም ፕራንክ ሆነ። ፕራንክ ባይሆን ነገ እዚህ ፋሚሊ በጣም እንቀውጥ ነበር። ስለዚህ ፋሚሊዎች ቪዲዮ ይሄን ይመስል ነበር። አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዲሁም ሀሳቦቻችሁን ኮሜንት ሴክሽን ላይ ቪዲዮ እንደጨረሳችሁ ማስቀመጥ ትችላላችሁ። ሌላ ደግሞ ኮሜንት ሴክሽን ላይ ምን አይነት ኮንተንት ይዤ እንዲመጣላችሁ የምትፈልጉ ሰዎች ኮንተንት ክሪኤተር መሆን በዩቲዩብ ማለት ነው። ከዚህ በተጨማሪ እነ ብሩኬንም እያቀረብኩላችሁ እቀጥላለሁ። እስከዛው ድረስ ላይክ ሼር ማድረጋችሁን እንዳትረሱ፣ ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ። በሌላ ቪዲዮ እንመጣለን ማለት ነው። እስከዛው ድረስ ሰላም ሁኑልኝ። ቻው